ነበር ለዓመታት በዳሩል አርቀም ኢብኑ አቢል አርቀም በተባለ አንድ ግለሰብ ቤት ወጣ ብሎ ዳርቻ ላይ የሚገኝ ቤት እና ብሎ ለሚያምኑ ሰዎች ብቻ ነበር ዳዋው ሲደረግ የነበረው ማለት ነው። በኋላ ላይ ግን ማንንም አትፍራ ከአላህ በስተቀር ሁሉንም የትኛውንም ፍጡር እንዳትፈራ ዳዋህን በግልጽ በሆነ መልኩ ይፋ አድርገህ ቀጥል የሚል ትዕዛዝ መጣ። ምን አለ ሱብሓነሁ ወተዓላ በሱረቱ አልሐጅር ወስደዕ ቢማ ቱእመር ወአዕሪድ ዐኒል ሙሽሪኪን። እንግዲህ አላሁ ሙደሲር ቁም ፈአንዚር ወረበከ ፈከቢር የሚለውን አያ አይተን ነበር። ይህም ነቢዩ ሰለላሁ ዐለይሂ ወሰለም መልእክተኛነትን የታዘዙበትን የመጀመሪያ አዋጅ ትዕዛዝ ነበር። ያንን ያዘዝንህን ነገር በይፋ ስራው፣ ማንንም አትፍራ፣ በአላህ ትዕዛዝ ብቻ የተገራህና ቀጥ ያልክም ሁን፣ በተመዘዝክበት ላይ ቀጥል የሚል መልእክት መጣላቸው ማለት ነው። ከሙስሊሞች ነው ቤተሰብ ዘመድ አጋዥ የሌላቸው የሆነ ምንም ጎሳ የሚያግዛቸው የሚረዳቸው ጎሳ የሌሉ የሆኑት ደግሞ فقد نالهم عذاب عظيم በጣም ከባድ የሆነና አደገኛ የሆነ ቅጣትን ስቃይን በእነሱ ላይ ደግሞ ይበልጥ በረታ ማለት ሰፋ ተራራ ወጥተው ነበረ። ያንን እዛ ተራራ ላይ ምን ተከሰተ ወይም ምን አደረጉ ምን አሉ የሚለውን እንመለከታለን ማለት ነው። ከዛ በፊት ለዚህ ቻናል ወገን ካጡት መሃል ማን ነው? አንዱ ቢላል ኢብኑ ረባህ ነው። ቢላል ኢብኑ ረባህ የሱ ምን ነበር? የኡመያ ኢብኑ ኸለፍ ባሪያ ነበር። የኡመያ ባሪያ ነበር። የሚያግዘው የሚደግፈው ወገንም አልነበረውም። እሱ አስሉ ከሐበሻ ነው። ምን ያደርገው ነበር? ኡመያ በጣም ያሰቃየውና በሚንቀለቀልበት ቀን ቃጠሎ መሬት ላይ ማለት ነው እንግዲህ አረብ ሀገራቶችን ያየ السلام على رسول الله وعلى آله وصحبه ومن والاه. أحبتي الكرام إخوتي وأخوة أهتنا وندموش لاتهم السلام عليكم ورحمة الله وبركاته. إن شاء الله قديش بالله فكعلنا زاريم كفر زوستن ነቢዩን ሰለላሁ ዐለይሂ ወሰለም ሲራ ወይም ታሪካቸውን ለመመልከት ለማየት ለመዳሰስ አላህ አቅቶናል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ በሱ ፍቃድ ዛሬም ክፍል 3ን የምንቀጥልና የምንጀምር ይሆናል። እንግዲህ ከዚህ ቀደምም እንደምንለው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የቻናሉ ቤተሰብ ሁኑ። ለሌሎችም አጋሯቸው፣ ቪዲዮንም ላይክ ማድረግ ጀምሩ። ምክንያቱም ሰብስክራይብ ማድረጋችሁ ለእናንተ ትልቅ ጥቅም አለው። ምክንያቱም በየጊዜው እነዚህ ትምህርቶች ወደ እናንተ ይደርሳሉ። በየቀኑ አዳዲስ ነገራቶችን እየተገነዘባችሁ ያወቃችሁ ትሄዳላችሁ። ለእኛም ጥቅም አለው። እንዲሁም መነሳሻ ያኒ እንደ ሞራል ይሄ ነገር ሰዎች እየተመለከቱት ነው የተጠቀሙበት ነው ብለን እንድንበረታበት ለኛም ያግዘናል ማለት ነው። ስለዚህ የአባል መሆናችሁን እንዲሁም ኮሜንት ላይ ደግሞ ሀሳብ ካላችሁ አስተያየት ካላችሁ ጥያቄ ካላችሁ አስቀምጡልኝ ማለት ነው። በቀጥታ ኢንሻአላህ ተዓላ ዛሬ ወደ ያዝነው ትምህርታችን እንሄዳለን። الجزء الثالث ሶስተኛው ክፍል ወይም الجزء الثالث بداية الوحي ونزول القرآن البعثة النبوة እንግዲህ بداية الوحي የወህይን አጀማመር እንመለከታለን በዛሬው ትምህርታችን ማለት ነው። ንቡዋ እንግዲህ የነብይነታቸውን መነሻ የምንመለከት ይሆናል። እንግዲህ ከዚህ በፊት በነበሩ በሁለቱ ክፍሎች ላይ ነብዩን ሰለላሁ ዐለይሂ ወሰለም ስለምን አይተን ነበረ? ስለሳቸው ከነብይነት በፊት የነበረ ህይወታቸው ምን ይመስል የሚለውን አይተናል። ዛሬ ደግሞ ነብይነት ከአጀማመሩ እንዴት ጀመረ የሚለውን እናያለን ማለት ነው። طيب إن شاء الله نيلالو الجزء الثالث بداية الوحي ونزول القرآن
እንግዲህ ቢዳየቱል ወህይ እንመለከታለን ዛሬ ኢንሻአላህ። እንዴት ወህይ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጀመረ፣ እንዴት ወህይ መጣላቸው፣ የነብይነታቸው ምልክቶችን በተመለከተ ኢንሻአላህ አጠር አድርገን ሳይንዛዛ በጣም ደግሞ ከላዩ ላይ ሳንተው ለኛ እንደ ጀማሪዎች ታሪካቸውን ባጭሩ ለመያዝ እንድንችል በሚመች መልኩ ኢንሻአላህ አጠር አድርገን እንመለከታለን ማለት ነው። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ወህይ ወደ እሳቸው ከመውረዱ በፊት የሆነ ድርጊት ላይ ወይም የሆነ ባህሪ ላይ ነበሩ። የሆነ መገለል ለብቻቸው በመገለል ተፈኩር የሚያደርጉበት ዘመን ጊዜያት ነበረ ማለት ነው። التعبد في غار هراء እንግዲህ ይሄንን መገለል የመረጡትኝ በጊራ በዋሻው ጋሩ ሒራ በተባለ ዋሻ ተራራ ላይ ነበር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም قبل أن يوحى إلى النبي عليه الصلاة والسلام حبب الله إليه الخلوة والابتعاد عن أصنام قومه وما يفعلونه، فكان يأخذ معه طعامه وشرابه ويذهب إلى غار حراء وهو غار في جبل النور بمكة። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ወህይ ከመወረዱ ጥቂት ጊዜያቶች ቀደም ብሎ ማለት ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም አላህ ምን አስወደደ? ለብቻቸው በመገለል ሰሃቦች ባልደረቦቻቸው ማለትም እንግዲህ ጎሳቸው ማለት ነው። ባልደረባ ሲል ሰሃቦች ለማለት ሳይሆን ጎሳቸው በቃ በአጠቃላይ ቁረይሾች ማለት ነው ከሚሰሩት ወራዳና አስቀያሚ ተግባር እንዳይሳተፉ አላህ መገለልን ወዘልሳቸው አስወደደ ማለት ነው። ያኒ ቁረይሾች ያመልካሉ፣ እንግዲህ ጣዖትን ያመልካሉ። የተለያዩ ጣዖታቶች ነበራቸው ከድንጋይ እንዲሁም ደግሞ ከእንጨቶች የተሰሩ ከቋጥኝ የተመሳሰሉ ሌላ ብዙ አይነት ጣዖቶች ነበሩ መካ ውስጥ። እነዛን ጣዖቶቻቸውን ወደ ማምለክ ቢዚ ሲሆኑ ነብዩ ሰለላሁ ዐለይሂ ወሰለም ከነዚህ ተግባራቶች አላህ ሲጠብቃቸው ጋሩ ሒራ ጀበሉ ኑር የሚባለው ላይ ማለት ነው እንዲገለሉና ብቻቸውን ሆኖ ተፈኩር እንዲያደርጉ ከዚህ የወረደና ጸያፊ የሆነ ተግባር አላህ ሱብሓነሁ ወተዓላ ጠብቃቸው። وهو غار في جبل النور بمكة። ይሄ ጋሩ ሒራ የሚባለው በጀበሉ النور ውስጥ የሚገኝ መካ ውስጥ የሚገኝ ነው። يمكث فيه الليالي طويلة يتفكر في عظمة خالق السماوات والأرض። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በዚህ በጋሩ ሒራ ብዙ ጊዜያትን ያሳለፉ ነበር። ብዙ ጊዜያትን የቆዩ ነበር። ስንቃቸውን ይዘው በዚህ ተራራ በዚህ ዋሻዎች ብቻቸውን ተቀምጠው ምን ያስባሉ? ስለ አላህ ሱብሓነሁ ወተዓላ አያልነት፣ ይሄንን ሰማይንና ምድርን ስላስገኘው ኃያሉ ጌታና ኃያሉ ፈጣሪ ስለ አላህ ሱብሓነሁ ወተዓላ ተፈኩር ያደርጉ ነበር ማለት ነው። እንግዲህ ከዚህ ምን እናያለን? አላህ ሱብሓነሁ ሐታ በልጅነታቸው እንኳን ከጣዖት አምልኮ ከባዕድ አምልኮ አላህ እንደጠበቃቸው እንመለከታለን። ከልጅነታቸው ጠብቆ አላህ ሱብሓነሁ ወተዓላ ለዚህ ዲን፣ ለዚህ ወህይ፣ ለዚህ መለኮታዊ መመሪያን ተሸካሚ የሆኑ ዘንድ አንጾ ያሳደጋቸው ነው ማለት ነው። ምክንያቱም ቀደም ሲል እንዳየነው ገና ህፃን እያሉ ዓለመት ሳዕዲያ ቤት እያሉ ነበር አላህ ሱብሓነሁ ይሄ ደረታቸው እንዲሰነጠቅና ውስጣቸው ያለው ልባቸው ውስጥ ያለው ቆሻሻ ወይም ሸይጣን እንዲመከን የሚያደርገው ቦታ እንዲጸዳና እንዲወገድ አላህ ሲያደርግ አይተናል ማለት ነው። ይህንን ካልን ኢንሻአላህ ወህይ እንዴት ወረደባቸው ወይም እንዴት ጀመረ የሚለው እናያለን። نزول الوحي وبداية النبوة እንግዲህ መገለልን የተገለሉ ለበዚያ ጊዜያት ያሳለፉ ነበር። ስለ አላህ ተፈኩር ያደርጉ ነበር። ስለ ጌታቸው ሰማይን ምድርን ይሄንን ከውን ስላስገኙ ኃያል አምላክ ያስቡና ተፈኩር ያደርጉ ነበር። በዚህ ሁኔታ ያሉ لما بلغ النبي عليه الصلاة والسلام 40 سنة وفي ليلة مباركة من شهر رمضان جاءه الملك
ጅብሪል ዓለይሂ ሰላቱ ወሰላም ወሁወ ፊ ጋሪ ሒራ። እንግዲህ በዚህ ሁኔታ ላይ ያሉ ነቢዩ ሰለላሁ ዐለይሂ ወሰለም 40 ዓመት ሞላቸው። 40 ዓመት ሲሞላቸው እዛው ተራራ ላይ ያሉ አንድ መላእክት መጣ። ወሁወ ጅብሪል በነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በአላህ ፍቃድና ትዕዛዝ መጣ ማለት ነው። እንግዲህ ምን ጀመረ? የወህዩ ጊዜ ጀመረ። የነብይነታቸው ይፋ ሊደረግ እያመጣ ነው ማለት ነው። እንግዲህ እሱ በጋሩ ሒራ ሆኖ አላህን እያስታወሰ ተደቡር እያደረገ ተፈክሮ የሚያደርግበት ሰዓት ይሄ መልአኩ ጅብሪል ዓለይሂ ሰላቱ ወሰላም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ ማለት ነው። እሳቸው በዛ በሒራ ተራራ ላይ ሆነው ሳለ ቃለ ጅብሪሉ ለነቢይ ሰለላሁ ዐለይሂ ወሰለም እቅረእ። ጅብሪል ዓለይሂ ሰላም ምን አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም? እቅረእ አንብብ አላቸው። ነቢዩም ሰለላሁ ዐለይሂ ወሰለም ምን ሲሉ መለሱ? ቃለ ነቢዩ ዐለይሂ ሰላቱ ወሰላም ማ አነ ቢቃሪ ሊአነሁ ለም የኩን የቅረአ ወላ የክቱብ። ኧረ እኔ እኮ ማንበብን አልችልም፣ የተማርኩ አይደለሁም፣ ማንበብንም ሆነ መጻፍ የሚችል ስላልሆንኩ መቅራትን አልችልም፣ ማንበብን አልችልም ሲሉ መለሱ ነቢዩ ሰለላሁ ዐለይሂ ወሰለም። ፈአኸዘሁ ጅብሪል ወضመሁ ضመة ሸዲደة ثم أرسله وقال። እንግዲህ ጅብሪል ዐለይሂ ሰላም ቅራ ስላቸው ነቢዩን ሰለላሁ ዐለይሂ ወሰለም ኧረ እኔ እኮ መቅራት የምችል አይደለሁም አለ። ነቢዩም ሰለላሁ ዐለይሂ ወሰለምን እቅፍ አደረገና በጣም አጥብቆ አቀፋቸው፣ በደንብ አጥብቆ ያዛቸው ማለት ነው። አጥብቆ ያዛቸውና ወቃለ እቅረእ፣ ድጋሜ ለቀቃቸውና ቅራ አንብብ አሏቸው። ቃለ ነቢዩም ሰለላሁ ዐለይሂ ወሰለም ምን አሉ? ማ አነ ቢቃሪዕን ፈዐለ ዛሊከ ሰላሰ መራት። ኧረ እኔ እኮ መቅራት የምችል አይደለሁም። ለምን ነቢዩ ሰለላሁ ዐለይሂ ወሰለም አልተማሩም? አያነቡም፣ አይጽፉም፣ አያነቡም ነበር ሰዓቱ። ኧረ እኔ እኮ ማንበብን የምችል አይደለሁም ብለው ነቢዩ ሰለላሁ ዐለይሂ ወሰለም መለሱ። 3 ጊዜ ይሄንን ድርጊት አድርግ፣ ቅራ እያሉ ያቅፋቸዋል፣ ለቃቸውን ቅራ እያለ ያቅፋቸዋል። እንደዚህ 3 ጊዜ ጠየቃቸው ማለት ነው። ከዛ በኋላ ثم ይሄንን ካደረገ በኋላ ثم أنزل عليه أول آية القرآن الكريم من سورة العلق። በሶስተኛ እንደዚህ ካደረገ በኋላ ምን አደረጋቸው? የመጀመሪያውን የሱረቱል ዐለቅ የወህይን መጀመሪያ ጀመረ ማለት ነው። አነበበላቸው። ምን አለ? اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم ሲል ይህንን አያ አነበበላቸው ማለት ነው። ምን ማለት ነው? اقرأ አንብብ አለው። አንብብ باسم ربك الذي خلق፣ በዚያ ፍጡራንን በከለቀው በፈጠረው ባስገኘው ጌታ ስም ታግዘህ አንብብ። خلق الإنسان من علق፣ የሰው ልጆችን ከዛ ከረጋ ደም ያስገኘ በሆነው ጌታ ታግዝና اقرأ አንብብ። ወረቡከ الأكرم፣ ጌታህ እኮ የአዛኞች አዛኝ የሩህሩህ የሆነ ጌታ ነው። الذي علم بالقلم፣ ያ ጌታህ በቀለምን መጻፍን ያስተማረ የሆነ አስተማሪ አሳዋቂ ነው። علم الإنسان ما لم يعلم፣ የሰው ልጆችን የማያውቁትን ነገር ሁሉ ያሳወቀና ያስተማረ ጌታ ነው። በሱ ስም ታገዝና አንብብ ቅራ የሚል ወህይ ይህንን ቁርአን ለመጀመሪያ ጊዜ በጋሩ ሒራ ጅብሪል ዓለይሂ ሰላቱ ወሰላም መጀመሪያ ጊዜ ያወረደው ለነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ወህይ የወረደላቸው ከቁርአን ነበረ ማለት ነው። እንግዲህ ይህንን ሲባል ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ አዲስ ናቸው፣ አያውቁም፣ አልጠበቁም፣ እንደዚህ አይነት ነገር ላይ ልምድም የላቸውም። ከዚህ በፊትም እንደዚህ ነገር ተከስቶ ነበር የሚል ትምህርትም አልወሰዱም፣ የተማሩም አይደሉም። طيب ይህንን ካልን እንግዲህ رجوع النبي صلى الله عليه وسلم خائفا الى زوجته خديجة የሚለውን እናያለን። ይህ ክስተት ከተከሰተ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አደረጉ? ወዴት ተሰዱ? ምን ክስተት ተፈጠረ የሚለውን
እናያለን። ከዚያ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ሁኑ፣ ተቀላቀሉ ኢንሻአላህ። እንዲሁም ለሌሎችም ሼር አድርጉላቸው። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ተማም እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሁኔታ ካሳለፉ በኋላ ምን ተፈጠረ የሚለው እናያለን። طيب እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ይህን ክስተት ከተከሰተና ከተባለ በኋላ ምን አደረጉ? رجع النبي عليه الصلاة والسلام إلى بيته وقلبه يرتجف من شدة الخوف። ይህንን ክስተት ሲከሰት ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤታቸው ወደ ቤተሰቦቻቸው በፍጥነት ተመለሱ። ውስጣቸው በጣም በድንጋጤ የተሞላ ሆኖ ሳለ ልባቸው በጣም ደንግጦ የተርበተበት ወደ ቤት እየሮጡ ተመለሱ ወደ ባለቤታቸው ወደ ኸዲጃ ረዲየላሁ ዐንሃ ዘንድ ማለት ነው። እንግዲህ ይህ ክስተት በጣም አስገራሚ የሆነ ድንገተኛ የሆነ ለሳቸው እንደ ዱብዳ አዲስ የሆነባቸው ነገር ስለሆነ በጣም ተደናግጠው ቤት ገቡ። ودخل على زوجته خديجة رضي الله عنها وقال زملوني زملوني غطوني بالغطاء። ወደ ቤታቸው ወደ ኸዲጃ ወደ ባለቤታቸው ገቡና እባካችሁ ሸፍኑኝ ደብቁኝ ነገር ማለት ነው፣ ሸፋፍኑኝ ከናነው ሸፍኑኝ እያሉ ወደ ቤታቸው ገቡ። فلما هدأ ከዛ ከትንሽ ጊዜ በኋላ ድንጋጤው የለቀቃቸው ወደ ራሳቸው መመለስ ሲጀምሩ ምን አሉ? حكى لها ما حدث وقال لها لقد خشيت على نفسي። ኸዲጃ رضي الله عنها ምን አሏት? ይህንን ክስተት ነገሯት፣ አስተገነዘቧት ምን እንዳጋጠማቸው። እኔ እኮ ለነፍሴ በጣም ሰጋው በጣም ደንግጬ ነበራል። فقالت له خديجة كلمات طيبة وثبتت به قلبه وثبتت بها قلبه وقالت له الجملة المشهورة። እንግዲህ መልካም ሚስት ጥሩ ሚስት ሰነድ ነች፣ ደጋፊ ነች፣ መደገፊያ በቃ በሁሉ ነገር የምታግዝ ናት። ኸዲጃ ረዲየላሁ ዐንሃ ምን አለችው? የሆነን አስገራሚ የሆነ ንግግር ውስጣቸው በቃ ስንትን ፓወር የሚያገኙበትና ድፍረት የሚያገኙበት ጥንካሬን የሚያገኙበት የሆነን አጥር ያለ የታወቀ ምርጥ የሆነ ንግግርን ነገረቻቸው፣ ምክርን መከረቻቸው፣ አጠናከረቻቸው። ከላ ወላሂ ረተው በጌታዬ በአላህ እምላለሁኝ አለች። ማ يخزيك الله أبدا በፍጹም አላህ አንተን አያዋርድህም፣ በፍጹም አንተን ወራዳ አያደርግህም አላሁ ሱብሓነሁ ወተዓላ አለችው። ለምን ከተባለ إنك لتصيل الرحم አንተ እኮ ዝምድናን የምትቀጥል ጥሩ ዝምድናን ቀጣይ መልካም ባህሪ ያለ ሰው ነህ። وتحمل الكل وتكسو المعدوم የተቸገረን የምትረዳ የሌላቸውን የምትጠይቅ ለችግረኞች የምታበላና የምታጠጣ በችግራቸው ሰዓት የምትደርስላቸው ሰዎች ነህ። وتقرئ الضيف وتعين على نوابل الحق እንግዲህ ዝምድናንም የምትቀጥል እንደም የተቸገረን የተራበን የምታበላ የምታጠጣ ለሌለው የምትደርስ እንዲሁም ደግሞ እንግዳን የምታከብር የመልካም ባህሪያቶች ባለቤት ነህና አንተን እንደዚያ አንተን አላህ ሱብሓነሁ ወተዓላ በፍጹም አያዋርድህም፣ ወራዳ አያደርግህም። አብሽር፣ አትፍራ፣ አትደንግጥ አለቻቸው ረዲየላሁ ዐንሃ ወአርዳህ። تعني أنه رجل يعمل الخير دائما ولن يضيعه الله عبدا። الله እኮ መልካም ሰሪዎችን በፍጹም አይተውም። መልካም ሰሪዎችን ያ መልካም በሰሩት ስራ መልካምን የሚመነዳቸው ቢሆን እንጂ በተቃራኒው በፍጹም አያደርግባቸውም ስትል ኸዲጃ ረዲየላሁ ዐንሃ ለነብዩ ሰለላሁ ዐለይሂ ወሰለም አጠናከረቻቸው፣ ድንጋጤውን እንዲለቅ አደረገቻቸው ማለት ነው። ከዚያ በኋላ ኸዲጃ ምን አደረገች? አንድ አጎት ነበራትኝ። ወደዛ ወደ አጎቷ ነብዩን ሰለላሁ ዐለይሂ ወሰለም ይዛቸው ሄደች። ወደ ማን? ወደ ሱራቅ ኢብኑ ወደ አጎቷ ማለት ነው። ወረቃህ ኢብኑ ነውፈል ወደሚባለው ወደሱ ይዛቸው ሄደች ማለት ነው።
ወደ ሱራቃ ኢብኑ ዐሚ ኸዲጃ ወረቃ ኢብኑ ነውፈል በሚባል ይታወቃሉ ማለት ነው። ወደሱ ይዛቸው ሄደች ነብዩን ሰለላሁ ዐለይሂ ወሰለም። አኸዘት ኸዲጀተ ዘውጀሃ ነብይ ዐለይሂ ሰላቱ ወሰላም ኢላ ኢብኒ ዐሚሃ ወረቃ ኢብኑ ነውፈል። እንግዲህ ወረቃ ኢብኑ ነውፈል ወደሚባለው ወደ አጎቷ ነብዩን ሰለላሁ ዐለይሂ ወሰለም ይዛቸው ሄደች። ወካነ ዓሊመን ቢተውራት ወልኢንጂል። እንግዲህ ይህም ደግሞ በተውራት በነቢዩላህ ሙሳ ዐለይሂ ሰላቱ ወሰላም በተወረደው መጽሐፍ ላይ ስለ ተውራት በደንብ የሚያውቅ የተማረ፣ ወልኢንጂል በዒሳ ዐለይሂ ሰላቱ ወሰላም ላይ በተወረደውን ወንጌልንም እንዲሁ በትክክል ጠንቅቆ የሚያውቅ ምሁር ነበረ ይባላል ማለት ነው። ይሄ ወረቃ ኢብኑ ነውፈል ወደሱ ይዛቸው ሄደች ማለት ነው። ወካነ ዓሊመን ቢተውራት ወልኢንጂል ወረጁለን ጣዒነን ፊሲን። እድሜውም ገፋ ያለ ሽማግሌ ነገር ነበረ ሰውየው በሰዓቱ። ፈለማ ሰሚዐ ወረቀቱ ቅሰተ ማ ሐደተ ፊል ጋሪ ቃለ ለነቢዩ ዐለይሂ ሰላቱ ወሰላም ሃዛ ሁወ ናሙስ። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ተራራ ላይ በዚህ ጋር ሒራ ያጋጠማቸውን ነገር ሲጠቅሱለትኝ ሲያስረዱትኝ ምን አለ ወረቃ ሃዛ ሁወ ናሙስ፣ ይሄ እኮ ነው አሉ። ይሄ ነው አልመላእኩል ጅብሪል ያ በነቢዩላህ ሙሳ ዐለይሂ ሰላቱ ወሰላም ላይ የወረደውና ሲያናግራቸው የነበረው መላእክት ነው። ይሄ ባንተ ላይ የወረደው ልክ ካንተ በፊት በነበሩ ነብያቶች ላይ ሲወርድ የነበረው መላእክት ጅብሪል እሱ ነው ከሆነም ባንተ ላይ የተወረደው። አለዚ ነዘለ ዐላ ሙሳ ለይተኒ አኩኑ ጀዝዐን ሻበን። ምናለ ወይ ምኞቴ ዋተመኘሁኝ ሸባብ በሆን ወጣትነት እድሜ ላይ በሆን በወጣትነት እድሜ ገና ወጣት ቢሆን ምን አለበት ሄነ ይخرجك قومك ህዝቦችህ ከሀገርህ ሲያወጡህና ሲያባሩ ስደተኛ ሲያደርጉ እንዳግዝህ ማገዝህ ለአንተ ድጋፍ ሆነ ዘንድ ምን አለ ወጣት በሆን ወጣትነት ላይ ቢሆን ዋምኞቴ ሲል ወረቃ ተናገረ። ነብዩም ሰለላሁ ዐለይሂ ወሰለም ከረማቸው። እንግዲህ በህዝቦቻቸው መሃል ከዚህ በፊት እንዳሳለፍነው ታማኙ እውነተኛው እያሉ በጣም ተወዳጅ የሆነ አሚን ታማኝ የሚል ቅጥል ስም ለቀብ ያስቀመጡለት በጣም የሚያከብሩትና የሚያልቁት ሰው ነበሩና ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አቡ ኹርጂየሁ እነሱ እኔን ያባሩኛል እንዴ ሲላሉ هل سيطردونني من مكة ከመካ ያባሩኛል ሲሉ አሉ يعني በመገረም በመታጀም ማለት ነው። فقال ورقة نعم لم يأتي رجل قط بمثل ما جئت به إلا عودية أو እውነትም በርግጥም እነሱ ያባሩሃል። ይሄንንም የሚለው ከዚህ በፊት ባሳለፍኩት ተጅሪባ ነው ወይም ከዚህ በፊት በነበሩት ነብያቶች አማካኝነት ተነስቼ ነው አለ። የትኛው ነብይ አንተ ያመጣውን መለኮታዊ ወህይ ወደ ህዝቡ ይዞ የመጣ የለም። ያ ህዝብ ተቃርኖት እሱን ያባረረና ለሱ ጠላት የሆነ ቢሆን እንጂ ያንተም ዕጣ ፋንታ ከዚህ የተለየ አይሆንም። ሰዎች ህዝቦች አው በርግጥም ከአገር ከመካ ያባሩሃል ሲል መለሰ ማለት ነው። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በኋላ የተወሰነ ጊዜ ወህይ ወርዶ የተወሰነ ጊዜ መሃል ላይ ጋብ ተፈጥሮ ነበር። ማለትም የተወሰነ ጊዜ ወህይ ቆሞ ነበር። አስከተላን ይሱና ያለን ማለት ነው። انقطع الوحي فترة قصيرة حتى يحصل الشوق لنزوله. በመሃል ወህይ በጣም የተወሰነ ጊዜ ሲቋረጥ ነብዩ ሰለላሁ ዐለይሂ ወሰለም ተጨናነቁ። እንዴት ቀረሳ ብለው በጣም ሐሳብ እስኪይዛቸው እንዲመጣ በስተሚጓጓለት ድረስ ማለት ነው። ወህይ በመሃል ለተወሰነ ጊዜ ተቋርጦ ነበር። ثم انزل الله عليه اول سوره المدثر ከተወሰነ ጊዜ ቆይታ በኋላ በመሃል ክፍተት በጣም ነብዩ ሰለላሁ ዐለይሂ ወሰለም ተጨንቀው ማለት ያኒ ውስጣቸው እስከሚናፍቁ ድረስ ያንን ወህይ ማለት ነው
በኋላ ላይ አላሁ ሱብሓነሁ ወተዓላ ድጋሚ ወህዩን ጀመረ። በምን መጣለትኝ አስከትሎ ሱረቱል ዐለቅ በኋላ ምን መጣ? ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከብር ወሲያበከ ፈጠሂር ወሩጅዘ ፈህጁር እያለ አላሁ ሱብሓነሁ ወተዓላ ሱረቱል ሙደሲርን አወረደ። ያ አዩሀል ሙደሲር አንተ የተከናነብከው ሆይ ቁም ፈአንዚር ተነስ፣ ቁም ህዝቦችን አስጠንቅቅ፣ ከአላሁ ሱብሓነሁ ወተዓላ እሳት እንዳይገቡ አስጠንቅቃቸው፣ ስለ እሳት ነገራቸው፣ አስፈራራቸው። ወረበከ ፈከብር ጌታህንም ማለክ፣ ወሩጅዘ ፈህጁር እነዚህን ጣዖታቶችን ከአላህ ውጭ የሚመለኩ ነገራቶችን በሙሉ አራቅ፣ እነሱንም እንዲርቁ አስተምር ሲል አላሁ ሱብሓነሁ ወተዓላ መመሪያ ድጋሚ ወህይ ጀመረ ማለት ነው። ወሚን ሁና በደአት መርሐለቱን ጀዲዳ ከዚህ ጊዜ ጀምሮ ምን ተጀመረ? አዲስ ምዕራፍ፣ አዲስ መስመር፣ አዲስ አካሄድ ተጀመረ። ወህየ ዳዕወቱ ናሲ ኢለል ኢስላም ስረን ኸውፈን ሚን አዝየቲ ቁረይሽ። እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ በኋላ ይሄ ትእዛዝ ሲመጣ ምን አደረጉ? እንደተባሉት እንደታዘዙትኝ ማስተማር ማሳወቅ ጀመሩ። ለሌሎች ሰዎች ኑ ወደ እስልምናን ተቀበሉ። እስልምና ማለት አላህን በብቸኝነት ማምለክ፣ የፈጠራችሁን ያስገኛችሁን የዚህ ሁላ ከውን ባለቤት የሆነውን አንድን አላህን አምላክን በብቸኝነት አምልኩ፣ ተገዙ። ከሱ ውጭ ያሉ አማልክቶችን ተው፣ አራቋቸው። ፍጡርን ሳይሆን ፈጣሪን፣ ምንም የማይጠቅም የማይጎዳን ሳይሆን የሚጠቅምን የሚጎዳን ሁሉን ነገር የሚያስገኝ፣ ብንታመም የሚያድነን፣ አድነን ብለን የምንለምንለት፣ ብንቸገር በጭንቅ ጊዜያችን ድረስልን ብለን ብንጠይቀውና ብንለምነው የማይሰለቸንን እምቢ የማይለን አንድን አምላክና አንድን ኃያል ጌታ እሱን በብቸኝነት እናምልክ። ከሱ ውጭ ያሉ የማይጠቅሙንን ነገራቶች እነዚህን ጉዛን ነገራቶችን እራቁ የሚለውን የእስልምናን ጥሪ ነብዩ ሰለላሁ ዐለይሂ ወሰለም ማስተማር ጀመሩ። ማህበረሰቡን ያሳውቁ ጀመር። ሲያሳውቁ ግን በስር ነበር፣ ማለትም ዝቅ አድርገው ውስጣዊ ማለት ነው። ውስጥ ለውስጥ ነበር የሚያስተምሩት፣ እንዲህ በግልጽ በጀህር ሳይሆን ውስጥ ለውስጥ ነበር የሚያስተምሩትም ይቀበሉኛል ብለው የሚያስቧቸውን ሰዎች እነዚህን በነግራቸው ይሄንን መልእክት ባሰባቸው እውነት ብለው ይቀበሉኛል ብለው የሚያምኑባቸውን ሰዎች ነበር የሚጠሩት። ይሄም ዳዕዋው ዝቅ ብሎ ውስጥ ለውስጥ መሆን የተፈለገበት ምክንያት ገና ከመጀመሪያው ቁረይሾች ይሄንን ዳዕዋ እንዳያሰናክሉና ግብ የሚፈለገውን ዓላማ መድረስ እንዳይችል እንቅፋት ይሆናሉ ተብሎ ስለተዘጋ ነው። فأول من أسلم من الرجال كان صديقه أبو بكر الصديق። እንግዲህ በዚህ ዳዕዋ ላይ መጀመሪያ ከወንዶች ማለት ነው ባሊግ ሆኖ እድሜያቸው ከፍ ካለ አቅመ አዳም በላይ ከሆኑት ለመጀመሪያ ጊዜ እስልምና የተቀበለ ከወንዶች አቡበክር الصديق የነብዩ ሰለላሁ ዐለይሂ ወሰለም መልጡ ባልደረባቸውና ጓደኛቸው ሆነ አቡበክር الصديق ነው ማለት ነው። ومن النساء زوجته خديجة بنت خويلد رضي الله عنها። ከሴቶች ደግሞ መጀመሪያ እስልምናን የተቀበለው ማን ነው? ኸዲጃ ቢንት ኹወይሊድ ባለቤታቸው ምርጧ ሚስታቸው ኸዲጃ ይሷ ነበረች ማለት ነው። ومن الأطفال ابن عمه علي بن أبي طالب رضي الله عنه። ከልጆች ከህፃናቶች ገና ከወጣቶች ደግሞ እስልምናን የተቀበለው ያጎታቸው ልጅ የሆነው እሳቸው ጋር ያደገው አሊ ኢብኑ አቢ ጣሊብ ናቸው ማለት ነው። ومن الموالي زيد بن الحارث رضي الله عنهم اجمعين። ከባሪያዎች ደግሞ መጀመሪያ ያመነው አገልጋያቸው የሆነው ዘይድ ብን الحارث ይሱ ነበረ። አላሁ ሱብሓነሁ ወተዓላ ሁላቸውንም መልካም ስራቸውን ይድርላቸው። وكانوا يجتمعون سرا لتعليم الإسلام ودين الله الصحيح። እንግዲህ በዚህ መርሐላ ላይ በዚህ ጉዞ ላይ ለብቻቸው ይሰባሰቡ ነበረ፣ በድብቅ ማለት ነው። እስልምናን ለማስተማር ነብዩ ሰለላሁ ዐለይሂ ወሰለም ውስጥ ለውስጥ ድብቅ የሆነ ቦታ ይፋ ሳያደርጉ እምነታቸውን እስልምናን ያስተምሩና ያሳውቁ ነበር ማለት ነው። بهذا نكون انتهينا من الجزء الثالث بداية نزول الوحي وأول من أسلم የሚለውን እንግዲህ አየን ኢንሻአላሁ ተዓላ። በዚህ ሁኔታ ሶስተኛው ጁዝ ወይም ጁዝ الثالث የሚጠናቀቅ የሚያልቅ ይሆናል። እንግዲህ ሁላችንም አላህ Subhanahu Wa Ta'ala በሰሙ ከሚጠቀሙ ያድርገን። አላህ
እንግዲህ ማዳመጥ ብቻ አይደለም፣ አዳምጦ ወደ ስራ መቀየርን አላህ ይወፍቀን። በምንሰራቸው ስራዎችም የተገጠሙ ያድርገን። ይህንን ሲራም ደግሞ ይህንን የነብዩ ሰለላሁ ዐለይሂ ወሰለም ታሪክን ትረካን በምንመለከት ሰዓት እውነተኛ ውስጣችን ገብቶ እኛም የምንሰራበት አላህ ያድርገን። መልካምን ሁሉ አላህ ያግራልን እያልኩኝ ኢንሻአላህ የዛሬው ትምህርታችንን በዚሁ የምናገባድድ የምናጠናቀቅ ይሆናል። መጀመሪያም እንዳትሉ ለዚህ ቤት አዲስ ከሆናችሁ ተቀላቀሉ፣ አባል ሆኑ፣ ሰብስክራይብ አድርጉ። እዚህ ጋር እንደምትመለከቱት ቀዩን ንኳት ማለት ነው። አስከትላችሁ የደወል ምልክቷን አብሩ። ኢንሻአላህ በሚቀጥለው አዲስ የሆነ ትምህርት አዲስ የሆነ ታሪኩ ቀጣይ ክፍል 4ን ኢንሻአላህ የምንመለከት ይሆናል። እስከዚያው ድረስ አላሁ ሱብሓነሁ ሁላችንንም በሰላም ያቆየን። ለቀጣዩ ክፍል አላህ ያብቃን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በሚቀጥለው ሰዓት በሚቀጥለው ጊዜ አላህ እንዳገራልኝ ለማቅረብ ሞክራለሁ። ከዚያ በፊት መጀመሪያ ላይ እንዳልኳችሁ ለዚህ ቻናል አዲስ የሆናችሁ ሁሉ ሰብስክራይብ አድርጉ፣ የቻናሉ ቤተሰብ ሁኑ፣ ተቀላቀሉ። ቻናሉ አብራችሁን ኢንሻአላህ የዚህ ቻናል ቤተሰብ ሁኑ። በየጊዜው የሚለቀቁ ትምህርቶችን የምታገኙበትና የምትጠቀሙበትን ይሆናል። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. ውዴቶችና ወንድሞች አላህ ሱብሓነሁ ወተዓላ በሚቀጥለው በሰላም ያደርሰን። በሰላም ደርሰው ከሚጠቀሙና ከሚሰሩበትም አላህ አድርገን። ይህንን ታሪክም ደግሞ ራሳችንንም ህይወታችንንም የምንቀይርበትና የምንቀየርበት ደስተኛና ስኬታማ የምንሆንበትን አላህ ሱብሓነሁ ወተዓላ ያድርግልን ኢንሻአላህ ተዓላ። እንግዲህ የዛሬውን በዚሁ የምናበቃ ይሆናል። ቀጣይ ላይ ደግሞ ከምንገናኝ ድረስ በዚሁ ሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።